ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ሚያዝያ 19 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ ምንዛሬ ዋጋ ተመን ከጥቁር ገበያ የ15 ሀገራት እንዲሁም ከባንክ ምንዛሬ ዋጋ ተመን ይዤ ቀርቤያለሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዛሬው ዕለት ጥቁር ገበያ በመጠኑ ቅናሽ አሳይቷል። የቀነሱት ሀገራት እነማን ናቸው የሚለውን ቀጥለን የምናየው ነው የሚሆነው። አሁን በቀጥታው ወደ መረጃ እንገባለን። በዛሬው ዕለት በጥቁር ገበያ አንዱን የስዊስ ፍራንክ 239 ብር ከ88 ሳንቲም እየተመነዘረ ይገኛል። ስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ገዝቶ 2 ፍራንክ በ191 ብር ከ60 ሳንቲም ገዝቶ 195 ብር ከ43 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች ለአንድ ስዊስ ፍራንክ በ214 ብር ከ25 ሳንቲም ገዝተው 218 ብር ከ54 ሳንቲም እየሸጡ ይገኛል። ቀጥለን የምናገኘው የካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ 137 ብር ከ89 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 112 ብር ከ75 ሳንቲም ገዝቶ 115 ብር ከ05 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ካናዳ ዶላር 110 ብር ከ04 ሳንቲም ገዝቶ 112 ብር ከ24 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች ለአንድ ካናዳ ዶላር 117 ብር ከ07 ሳንቲም ገዝተው 119 ብር ከ41 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው አሜሪካን ዶላር ነው። አንዱን አሜሪካን ዶላር በጥቁር ገበያ 188 ብር ከ51 ሳንቲም እየተመነዘረ ይገኛል። የአሜሪካን ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። አንዱን የአሜሪካ ዶላር በ154 ብር ከ56 ሳንቲም ገዝቶ 157 ብር ከ65 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንዱ አሜሪካ ዶላር በ153 ብር ከ27 ሳንቲም ገዝቶ 156 ብር ከ33 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች አንዱን አሜሪካን ዶላር 176 ብር ከ25 ሳንቲም ገዝቶ 179 ብር ከ77 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው ፓውንድ ስተርሊንግ ነው። አንዱን ፓውንድ ስተርሊንግ በጥቁር ገበያ 254 ብር ከ95 ሳንቲም እየተመነዘረ ይገኛል። ፓውንድ በከፍተኛ ዋጋ እየመነዘረ ያለው ባንክ አባይ ባንክ ነው። 209 ብር ከ47 ሳንቲም ገዝቶ 213 ብር በጥቁር ገበያ እየተመነዘረ ይገኛል። ዩሮ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 184 ብር ከ80 ሳንቲም ገዝቶ 188 ብር ከ50 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ዩሮ 179 ብር ከ58 ሳንቲም ገዝቶ 183 ብር ከ17 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች አንዱን ዩሮ 200 ብር ከ63 ሳንቲም ገዝተው 204 ብር ከ64 ሳንቲም እየሸጡት ይገኛል። ቀጥለን የምናየው አውስትራሊያ ዶላር ነው። አንዱን አውስትራሊያ ዶላር በጥቁር ገበያ 134 ብር ከ99 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር 107 ብር ከ55 ሳንቲም ገዝቶ 109 ብር ከ70 ሳንቲም እየሸጠ ይገኛል። አውስትራሊያ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 112 ብር ከ73 ሳንቲም ገዝቶ 113 ብር ከ86 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 27 ብር ከ59 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ 22 ብር ገዝቶ 22 ብር ከ44 ሳንቲም እየሸጠ ይገኛል። ቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስንቄ ባንክ ነው። አንዱን ቻይና ዩዋን 24 ብር ከ43 ሳንቲም ገዝቶ 24 ብር ከ92 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ኩዌት ዲናር ነው። አንዱን ኩዌት ዲናር በጥቁር ገበያ 613 ብር ከ28 ሳንቲም ገዝቶ እየተመነዘረ ይገኛል። ኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 502 ብር ከ58 ሳንቲም ገዝቶ 512 ብር ከ63 ሳንቲም እየመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን ኩዌት ዲናር 490 ብር ከ69 ሳንቲም
ገዝቶ 500 ብር ከ50 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የዩናይትድ አረብ ኤሚሬት ድርሃም ነው። አንዱን ድርሃም በጥቁር ገበያ 51 ብር ከ31 ሳንቲም እየተመነዘረ ይገኛል። ድርሃም በከፍተኛ ዋጋ እየመነዘረ የሚገኘው ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም 41 ብር ከ73 ሳንቲም ገዝቶ 42 ብር ከ56 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው ስዑድ ሪያል ነው። አንዱን ስዑድ ሪያል በጥቁር ገበያ 50 ብር ከ25 ሳንቲም እየመነዘረ ይገኛል። የስዑድ ሪያል ከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። አንዱን ሪያል 44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል 40 ብር ከ56 ሳንቲም ገዝቶ 41 ብር ከ68 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው ኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 490 ብር ከ09 ሳንቲም እየተመነዘረ ይገኛል። ጆርዳን ዲናር በጥቁር ገበያ 265 ብር ከ79 ሳንቲም እየተመነዘረ ይገኛል። አንዱን ባህሬን ዲናር በጥቁር ገበያ 499 ብር ከ54 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ሽክል ነው። አንዱን እስራኤል ሽክል በጥቁር ገበያ 63 ብር ከ01 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን መስል ነበር። ወደ ሌላ እንዲደርስ ላይክ ሼር አድርጉ። አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።